Disney Network. አስገራሚና በአስደናቂ ሁኔታ የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በከፍተኛ ሁኔታ መጨመሩን የሚያትቱ መረጃዎች እየወጡ ይገኛሉ። ምን ይሄ ብቻ የባንኮች የምንዛሬ ዋጋም ከጥቁር ገበያ ጋር ያለው ፉክክር እንደደራ ይገኛል። የባንኮች የምንዛሬ ዋጋም በድጋሚ ጨምሯል። ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት አላችሁ? ከያላችሁበት ቦታ ሰላም መልካሙን ተመኘው። እንደተለመደው የዕለታዊ የጥቁር ገበያ የምንዛሬ ዋጋ የ14 ሀገራትና የተመረጡ የምንዛሬ የዋጋ መረጃዎችን ማለትም በባንኮች ያለውን የምንዛሬ ዋጋ የአምስትና የስድስት ሀገራትን አስደምጣችኋለሁ። በባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? ምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የዩቱብ ቻናል ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። እንዲሁም ቪዲዮአችን ላይክ አድርጉ፣ ለወዳጅ ዘመዶ ሼር አድርጉ። በቀጥታ ወደ ጉዳያችን ስንሸጋገር በቀዳሚነት የምናየው የአሜሪካን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም እንዳስነበበው ከሆነ 100 የአሜሪካን ዶላር በከፍተኛ ሁኔታ ጭማሪ አሳይቶ 17111 ብር እንደሚሸጥና አንድ የአሜሪካን ዶላር 171 ብር ከ11 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። እንዲሁም በባንኮች ያለውን የምንዛሬ ዋጋ ስንመለከት በንግድ ባንክ 140 ብር ከ89 ሳንቲም እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ አንድ የአሜሪካን ዶላር 144 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ በዛሬው ዕለት አቢሲኒያ ባንክ ሆኖ አግኝተነዋል። በዚህም አንድ የአሜሪካን ዶላር 147 ብር ከ55 ሳንቲም እየዘረዘረ እንደሚገኝ ከአቢሲኒያ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ዩሮን እናስከትላለን። 100 ዩሮ 19920 ብር እንደሚሸጥና 1 ዩሮ 199 ብር ከ20 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በዚህ መልኩ አስፍሮት አግኝተናል። ወደ ባንኮች ስንሸጋገር በቀዳሚነት የምናየው ንግድ ባንክን በተመለከተ ነው። በንግድ ባንክ 1 ዩሮ 163 ብር ከ69 ሳንቲም እየተዘረዘረ እንደሚገኝ ነው የወጣው መረጃ የሚያመለክተው። እንዲሁም በአዋሽ ባንክ 1 ዩሮ 166 ብር ከ62 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዩሮን በተመለከተ የአቢሲኒያ ባንክ ነው። በዚህም 1 ዩሮ 171 ብር ከ70 ሳንቲም እየዘረዘረ እንደሚገኝ ከአቢሲኒያ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በሶስተኛ ደረጃ የምናየው ስዊዝ ፍራንክን ነው። 100 የስዊዝ ፍራንክ ወቅታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 21426 ብር እንደሚሸጥና አንድ የስዊዝ ፍራንክ 214 ብር ከ26 ሳንቲም የተሸጠ እንደሚገኝ ነው ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ የሚያመለክተው። በንግድ ባንክ አንድ የስዊዝ ፍራንክ 173 ብር ከ07 ሳንቲም እየተዘረዘረ ይገኛል። እንዲሁም የስዊዝ ፍራንክ በአዋሽ ባንክ 173 ብር ከ10 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ስዊዝ ፍራንክን በተመለከተ አሁንም አቢሲኒያ ባንክ ሆኖ ነው ያገኘ ነው። በአቢሲኒያ ባንክ አንድ የስዊዝ ፍራንክ 178 ብር ከ54 ሳንቲም እየተዘረዘረ እንደሚገኝ ነው አቢሲኒያ ባንክ በድረገጹ ያስነበበው። በአራተኛ ደረጃ የምናየው ካናዳን ዶላር ነው። 100 ካናዳን ዶላር 12223 ብር እንደሚሸጥና አንድ ካናዳን ዶላር 122 ብር ከ23 ሳንቲም የተሸጠ እንደሚገኝ መረጃው ያሳያል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 11084 ብር እንደሚሸጥና አንድ የአውስትራሊያን ዶላር 110 ብር ከ84 ሳንቲም የተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው የቻይና ዩዋንን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የቻይና ዩዋን 2404 ብር እንደሚሸጥና አንድ ዩዋን 24 ብር ከ04 ሳንቲም የተሸጠ እንደሚገኝ ነው መረጃው የሚያመለክተው። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 22856 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 228 ብር ከ56 ሳንቲም የተሸጠ እንደሚገኝ መረጃው ያመለክታል። በንግድ ባንክ 1 ፓውንድ ስተርሊንግ 184 ብር ከ70 ሳንቲም 184 ብር ከ70 ሳንቲም የተዘረዘረ ይገኛል። እንዲሁም በአዋሽ ባንክ 1 ፓውንድ ስተርሊንግ 191 ብር ከ19 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ 1 ፓውንድ ስተርሊንግ 197 ብር ከ68 ሳንቲም የተዘረዘረ እንደሚገኝ ከአቢሲኒያ ባንክ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል።
በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 54522 ብር እንደሚሸጥና አንድ የኩዌት ዲናር 455 ብር ከ22 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 24180 ብር እንደሚሸጥና አንድ ጆርዳን ዲናር 241 ብር ከ80 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4666 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ66 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው። በባንኮች ስንት እየተዘረዘረ ይገኛል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለውን እናያለን። በመቀጠል የሳዑዲ ሪያልን ስንመለከት 100 የሳዑዲ ሪያል 4571 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ71 ሳንቲም እንደሚሸጥ መረጃው ያመለክታል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዩናይትድ አረብ ኤምሬትስ ዲርሃምንና የሳዑዲ ሪያልን በተመለከተ አዋሽ ባንክ ነው። በዚህም አንድ የኢማራቶች ዲርሃም 43 ብር ከ33 ሳንቲም እየተዘረዘረ ይገኛል። እንዲሁም የሳዑዲ ሪያልን በተመለከተ 42 ብር ከ40 ሳንቲም እየዘረዘረ እንደሚገኝ በሀገራችን ካሉት ባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አዋሽ ባንክ ሆኖ ተቀምጧል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የባህሬን ዲናር 45522 ብር እንደሚሸጥና አንድ የባህሬን ዲናር 455 ብር ከ22 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 24180 ብር እንደሚሸጥና አንድ የጆርዳን ዲናር 241 ብር ከ80 ሳንቲም እንደሚሸጥ ነው መረጃው የሚያመለክተው። በመቀጠል ወይንም በስተመጨረሻ የኦማን ሪያልን እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የኦማን ሪያል 44544 ብር እየተሸጠ እንደሚገኝና አንድ የኦማን ሪያል 445 ብር ከ44 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ14 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና እንዲሁም የተመረጡ የባንኮችን መረጃ አድርሻችኋለሁ። ከፍተኛውን ዋጋ የሚሰጠው ባንክ ነግሬያችኋለሁ። በአቢሲኒያ ባንክና እንዲሁም በአዋሽ ባንክ መካከል ነው ከፍተኛውን ዋጋ እየሰጡ የሚገኙት። ከዚህም ጋር ተያይዞ የጥቁር ገበያ መረጃ ከትላንትናው ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። በሌላ መረጃና ቪዲዮ እስክንገናኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።